بسم الله الرحمن الرحيم الحمد لله وكفى وصلاة وسلاما على عباده الذي اصطفى ودي تبيويان يا الله سلام ردئت زنات ሁላችን ላይ ይስፈን። የዛሬውን የትምህርት ርዕስ ደግሞ መልካምነት ብየዋለሁ። መልካም መሆን፣ ቅን መሆን፣ ደግ መሆን፣ ለሰው ልጆች አሳቢ፣ ለሌሎች አዛኝ መሆን ብየዋለሁ። ቁርአን አገላለጽ ይሄ ረሕመተን ሊልዓለሚን ይባላል። ለዓለማት እዝነት፣ ለሰው ልጆች መልካም መሆን ማለት ነው። መልካምነት ጥቅም ወደኛ ነው የሚመለሰው። የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ኢብኑ አባስ እውቁ የቁርአን ተንታኝ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ከርሳቸው በርካታ ትምህርት የወሰዱት በርሳቸው የቅርብ ኩትኮታ ያደጉት ኢብኑ አባስ አንድ አባባል አላቸው። አንዴ ሲያልፉ መንገድ ላይ አንድ ኸዋሪጅ ያው ከእስልምና አስተምሮት ወጣ ያለ አንድ ግለሰብ ሙስሊም ነኝ የሚል ግለሰብ ሰደባቸው። ሲሰድባቸው እሳቸው ማንነታቸው ሊነግሩት አተሽቱሙኒ ተሰድበኛለህ እንዴ ወፊየ ثلاثه خصال ሶስት ኳሊቲ ነገሮች ይያሉ ሶስት ስብዕናዎች ይያሉ ተሰድበኛለህ እንዴ አሉት። ያው እንግዲህ ቀደምት ትውልድ በአፈንጋጭ ግሩፕ ተተችተው አልፈዋል። ይሄ ሱነቱል ሐያት ነው፣ የህይወት ፈለግ ነው። እንዲህ ሁሌም የሚያወግዝ የሚሰድብ የሚተቻ አይጠፋም። አላኩል ሐል ኢብኑ አባስ ሶስት ኳሊቲ ነገሮች አሉኛሉ። አንደኛው አሉ የአላህን ቁርአን ሳነብ መልካም ነገር አላገኝም የሰው ልጆች በአጠቃላይ እንዲያውቁት የተመኘው ቢሆን እንጂ ይላል። ይሄው መልካም ነገር አወቀ ግን ሁሉም እንዲያውቀው ትመኛለህ። ይህን ነው መልካምነት ደግነት የምንለው። ሁለተኛ የዳኛን ስም አልሰማም ይላሉ። ፍትሃዊ ስለሆነ ዳኛ አልሰማም። በሰዎች መሃል መልካም ነገር የሚፈርድ ለርሱ ዱዓ ያረኩለት በሆን ብደሰትበት እንጂ ይላሉ። እኔ ከርሱ ዘንድ ማስዳኘው ምንም አጀንዳ ባይኖረኝ ግን ፍትሃዊ በመሆኑ ለርሶቹ በፍትህ በመዳኘቱ ደስተኛውኝ ዱዓ ያረኩለት ቢሆን እንጂ ይላሉ። ተመልከት፣ ለሰዎች ፍትህ ሲሰራ ወደዱት። እሱ ነው ቋንቋ መልካምነት ምንለው እሱ ነው። ሶስተኛ ምንም ዝናብ ወርዶ መሬትን አጠጣ ሲባል አልሰማም እኔም በዚህ ፓርት በጣም ደስተኛ ሆንኩ ቢሆን እንጂ ይላል። እዛ አካባቢ ምናልባት እኔ አንዲት ካሬም እንኳን እርሻ የለችኝም ግን በቃ የሰው ልጅ ዝናብን አገኘ ጠጣ። መልካምነት የምንለው ይሄን ነው። ለሰው ቅን ማሰብ፣ የሰው ልጅ ፍትህን ሲያገኝ፣ የሰው ልጅ በልቶ ጠግቦ ስታየው መደሰት፣ ለሰው ልጆች መልካም ነገር መመኘት እንለዋለን። ወዳጆቼ መልካምነት ደግነት ጥቅሙ ለራስ ነው። ሰዎችን ማገልገል ሰዎችን መርዳት ጥቅሙ የሚመለሰው ወደኛው ነው። ኢና አሕሰንቱም ሊአንፉሲኩም መልካም ብትሰሩ የሚጠቅመው ራሳችሁን ነው ይለናል ቁርአን ላይ አላህ ሱብሓነሁ ወተዓላ። አንድን ታሪክ ልንገራችሁ፣ በቅርቡ የተከሰተ ነው። ሁለት ሰዎች በረራ ሲያደርጉ አውሮፕላናቸው አንድ በረዷማ አካባቢ ላይ ትወድቃለች። ሁለቱ ግለሰቦች እንደምንም ተረፉ። አንደኛው ተጎድቶ ነበር። ያንን የበረዶ መንገድ አቋርጦ ወደ ከተማ ማድረስ የሚችልበት አቅም የለውም። መጨረሻ ምን አለው ለጓደኛው እኔን ጥለኝ ሂድ መዳን አልችልም አንተ ራስህን አድን አለው። ሲለው ግለሰቡ በጭራሽ አለ በረሃ ላይ ጥዬማ አትሞትም እንደምንም ማዝዬ ተሸክሜ ከተማ ደርሳለሁ አለ። ደግነትን ተመልከቱት፣ መልካምነትን ተመልከቱት። ከዛ እንደምንም ጓደኛውን ተሸክመው እሱን ተሸክመው ያንን መንገድ ማቆራረጥ ጀመረ። በጣም ከባድ በረዶ ነው፣ ሰው ሚድንበት አይደለም። ሲደክመው እሱን ሲያወርደው አልመቸው ሲል ሲያሽከረከረው እንደምንም ተሸክሞት ያንን የበረዶ መንገድ አቋርጠው ከባዱን ቦታ አቋርጠው ሆስፒታል ደረሱ። ሁለቱም ሕክምና ወሰዱ፣ ዳኑ። ዶክተሮች ተገረሙ። በዚህ መንገድ ላይ ወድቆ በዚህ የበረዶ ደረጃ በዚህ ሴንቲግሬድ ላይ ባለ በረዶ ትንሽ ደቂቃ የቆየ ሰው ይሞታል፣ እንዴት ልድኑ ቻላችኋል? እኔ ተሸክም ያመጣውታል። ሚስጥሩም ያለው እዚህ ውስጥ ነው። ዶክተሮች ምን አሉ? እሱን ጥለኸው ብቻህን መጣ ቢሆን ኖሮ አንተ ማድንም አሉት። ምክንያቱም በረዶን መቋቋም አትችልም። እሱን ስትሸከም ከሱ ጋር ስትላፋ አንተ ሙቀት አገኘ ማቋረጥ ይቻላል። እሱም ደግሞ
አንተ ስታነሳ ስታወርደው ስታዝለው ስታወርደው በተፈጠረበት ሙቀት እሱም መትረፍ ቻለ። ሁለቱም ዳኑ። ግልጽ ነው። እሱን ለማዳን ባረገው ጥረት ራሱም አብሮ ዳነ። ደግነት መልካምነት የሚመለሰው ወደ ራስ። ለጎረቤት ደግ እንሰብ፣ ለጓደኛ ደግ እንሰብ፣ ለሌላው ብሔር ደግ እንመኝ። ሁሉም የተሻለ እንዲሆን መልካምን ነገር ውስጣችን እናስቀምጥ። ወዳጆቼ መጥፎነት ራስን ነው የሚጎዳው። መጥፎነት ዙሩን የሚያከረው ራሳችን ላይ ነው። ጊዜያዊ ደስታ ያገኘን ይመስለናል፣ ዞሮ ግን የሚጎዳን እኛን ነው። መጥፎነቱ ታማኝ አለመሆኑ ለዓመታት ስለጎዳው አንድ ሰው ታሪክ ላጫውታችሁ። ግለሰቡ ሰፊ ሱፐር ማርኬት አለው፣ ግን ታማኝ አልነበረም። ኪሎ ያጎል ነበር። የሚገርመው እንዴት እንደተጎዳ ተመልከቱ። እርሱ ደግሞ የሚረከባቸው ኦቾሎኒ የሚረከባቸው ታማኝ ግለሰቦች አሉ። የሚኖሩት ገጠር አካባቢ ነው። ኦቾሎኒ ቆልተው መጠው ለሱ ያስረክቡታል፣ በኪሎ ያስረክቡታል። ይሄን ነው የሚያደርገው። 2 ዓመት ካስረከቡት በኋላ እርሱ ለራሱ ታማኝ ስላልሆነ እነሱንም ተጠራጠረ። እነዚህን ሰዎች ለምን አምናቸዋለሁ? እስኪ የሚያመጡትን ልለካዋል ብሎ አምኖ ነው የሚቀበላቸው። ከዛ አነሳና አንዱን ኦቾሎኒ ሲለካው ጎደሎ ነው። 10 ግራም ይጎላል። ከ1 ኪሎ 10 ግራሙ ይጎላል። ይህ ነገር በስተት መሆን አለበት። ሌላ ቀን አመጡ፣ ለካው፣ አሁንም ይጎላል። 3ኛ ቀን ለካው፣ 10 ቀን ለካው፣ 10ም ቀን ይጎላል። 2 ዓመት እንዳጭበረበሩት ተረዳ። እነሱ አጉለው ሲሰጡት እሱ በችርቻሮ ስለሚሸጠው እሱም እየተጎዳ ነው የሚሄደው። በቃ በጣም ሸወዱኝ አለ። 11ኛው ቀን ሲመጣ ሰውየውን አነቀው። አንተ 2 ዓመት ሙሉ ተጫውተህብኛል፣ ስንት እንዳከሰርከኝ ታውቃለህ? ልትመልስልኝ ይገባላል። እኔ አጉድዬ አላውቅም አለ። አጉድልሃል እንጂ ኪሎውን መዝኖ አሳየው፣ ጎደሎ ነው። ለምን ታጎልብኛለህ አለ። በጭራሽ አለ። አለቃዬ ያለው ልብ በሉ፣ እኛ ቤታችን ውስጥ ሚዛኑ አለ። የሚዛኑ ድንጋይ ግን የለንም፣ ድንጋዩ የለንም። በእርሱ ነው ኦቾሎኒ ነው የምንመዝነው። ታዲያ የዛሬ 2 ዓመት ካንተ የገዛዋት 1 ኪሎ ስኳር አለች። እርሷን ሚዛኑ አንዷ ሳህን ላይ ያደርግና ኦቾሎኒውን በሱ ነው መመዝነዋል። የሚያሳዝነው ግን ያ ሰውዬ የሸጠለት ስኳር 10 ግራም ይጎላል። ግልጽ ነው። ولا يحيق المكر إلا مكر السيء إلا بأهله ولا يحيق المكر السيء إلا بأهله መጥፎ ስራ ራስ ላይ ነው የሚጠነጠነው። እሱ 10 ግራም አጉድሎ የሰጠውን ስኳር ወስዶ 2 ዓመት ኦቾሎኒ መዘነበት። እሱ ማን ተጎዳ? 2 ዓመት ሙሉ ሰው ተጎዳ። ስኳር ቀንሶ ነው መስጠት። መጥፎነት በራስ ላይ ነው። ስለ አንድ ብሔር መጥፎ ማሰብ፣ ስለ አንድ ጎረቤት መጥፎ ማሰብ፣ ስለ ሌላ እምነት መጥፎ ማሰብ ደባው ራስ ላይ ይመለሳል። ደግን ነው፣ መልካም ሰዎችን ነው። መጥፎነት ራሳችን ያጠፋል። አንድ ታሪክ ልጨምራችሁ። የአናጺው የመጨረሻ ቤት እንላታለን ሁሌ ስንዘክር። ነገሩ እንዲህ ነው። አንድ ታዋቂ አናጺ ትልቅ ሪል ስቴት ውስጥ ለዓመታት ሰራ። በአናጺነት ሙያው በጣም ብቃት አለው። ታዲያ መጨረሻ ላይ ስራ መልቀቅ ፈለገ። ያው ሁሌም በጥራት የሚሰራው ሰውየው ስለሚቆጣጠረው የስራ መልቀቂያ ደብዳቤ ሲያስገባ ሰውየው ተቀበለው። ኃላፊው ግን አለው የመጨረሻ ቤት ውለታ ዋልልኝ ስራልኛል። ሰውየውም ያው የመጨረሻ ስራዬ ነው፣ በደንብ ባልሰራውም ከደሞዜ የሚቀንስብኝ ነገር የለም ብሎ ስራውን ተረከበና ለነገሩ ሰራለት። እንደ ነገሩ በማይረባ ጣውላ በማይረባ ማስተሽ ምስማሩን በደንብ ሳይመታ የወደቀ ቤት ሰርቶ ለሰውየው ቁልፉን ወስዶ አስረከበ። አይደለም ቤት ኪችን መሆን የማይችል ቤት። ሰውየውም ቁልፉን ከተቀበለ በኋላ እቅፍ አድርጎ አናጺውና ቀፈሳመና ይሄን ቤት ያሰራው ለኔ ለሪል ስቴቱ ሊሸጠው አይደለም፣ ይሄን ቤት ያሰራው እስከዛሬ አብረኸኝ በጥሩ ነገር ስትሰራ ስለቆየ ለአንተ ጊፍት እንዲሆን ፈልጋለሁ ብሎ ቁልፉን አስረከበ። መጥፎ አድርጎ ሰራው፣ መጥፎ ቤት ተረከበ። ደግነት፣ መልካምነት፣ ቅንነት ይህ ነው ሰዋዊ ባህሪያችን። ደግነው ለሁሉ ቅን እንሰብ፣
የሰው ልጅ ሲስቅ ለማየት እንጓጓ። ያንኛ ውስጣችን በሐሴት ይሞላል። አላህ በሰማነው እንጠቀም ያደርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።